ይሰማል ስሙ ይባረክ የረዳን ጌታ ይባረክ አሜን ያገዘን ጌታ ይባረክ አሜን ድል በመንሳት የሚያዞረን ጌታ ይባረክ አሜን ሃሌሉያ አሜን ሁሉ ጊዜ ድል በመንሳት አሜን ሃሌሉያ ለሚያዞረን ለእርሱ ክብር ይሁን አሜን ክብር ይሁን አሜን አያችሁ ድል በመንሳት ነው የሚያዞረን ሃሌሉያ ድል እንዳናደርግ የሚፈልግ ነገር አለ ግን ኖ ሃሌሉያ አሜን ተከለከለ አሜን ተከለከለ አሜን እንቅፋት ተከለከለ አሜን ሞት ተከለከለ አሜን ውድቀት ተከለከለ አሜን ክብር ለኢየሱስ ይሁን አሜን የጌታ ሰላም ይብዛላችሁ አሜን ዛሬ እግዚአብሔር ስለረዳኝ በፊቱ እንድቆም ቃሉን እንድናገር እድል ስለሰጠኝ ስለቆጠረኝ ለእግዚአብሔር ክብር ይሁን አሜን ለጌታ እልል ተጽፏል ሃሌሉያ ክብር ለኢየሱስ ይሁን እስቲ የእግዚአብሔርን ቃል ቆመን እናነባለን ጸልየን ከዛ የእግዚአብሔርን ቃል እንማማራለን መንፈስ ቅዱስ ያስተምረናል አሜን የእግዚአብሔር ቃል ብቻ ላክ እንጂ ልጄ ይፈወሳል ሃሌሉያ አንድ ቃል ይበቃል አሜን ቃል ብቻ ላክ አሜን ነገር ይፈወሳል አሜን አንዱ የእግዚአብሔር ቃል ነገርን ይነካል አሜን ሃሌሉያ አሜን ሃሌሉያ ቃል ብቻ ላክ ልጄ ይፈወሳል ወደ መተን ሳትመጣ ባለህበት ነገር አለ ኢየሱስን መቶ አለቃው ክብር ለኢየሱስ ይሁን ዛሬ ደግሞ ቀርቦልናል ይኸው ቃሉ ሰብስቦ ሊናገረን ወዷል ሰብስቦ ያወራናል ዛሬ ይናገረኛል በሉ እስቲ እሰማዋለሁ በሉ ቀንበር ይሰበራል በሉ ክብር ለኢየሱስ ይሁን መጽሐፍ ቅዱስ እንደዚህ ይላል ሁለተኛ ጢሞቴዎስ ምዕራፍ 3 16 17 ላይ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት ቃል ሁሉ ሃሌሉያ መጽሐፍት ሁሉ ለትምህርት ሃሌሉያ ለተግሳጽ ልብን ለማቅናት ለጽድቅ ላለ ኑሮ ሁሉ ይጠቅማል ይሄ ወንጌል ለትምህርት ይጠቅማል ለሕይወት ይጠቅማል ልብን ለማቅናት ይጠቅማል ለሰላም ይጠቅማል ክብር ለኢየሱስ ይሁን የእግዚአብሔር ሰው እንድንሆን አንተ የእግዚአብሔር ሰው ነህ አንቺ የእግዚአብሔር ሴት ነሽ ለበጎ ሥራ ሁሉ በዚህ ቃል እንዘጋጃለን ቃሉ ይመረምራል ቃሉ ይፈውሳል ቃሉ ይመልሳል ቃሉ ውስጥ ተግሳጽ አለ ቃሉ ውስጥ ምክር አለ መንፈስ ቅዱስ ቃልህን ላከልን ቃልህን አብራልን ቃልህን ተናገር ኢየሱስ በተራራ ላይ ወጥቶ አፉን ከፍቶ አስተማራቸው አፍን ከፍተ አስተማርክ ተማሩ ካንተ ዛሬም በኔ ውስጥ አልፈ አስተምር ቃልህ ይለቅ ሰማይ ይከፈት የቃል ጠላቶች ይመቱ የሕዝብ ልብ ይከፈት ድንዛዜ ይሁን አዚም ይነሳ ከልካይ ይነሳ ኢየሱስም ይነሳ አይምሮአችሁን ያዞና እንጸልያለን ተቃዋሚ መንፈስ ይመታ እንቅልፍ የሚዘራ መንፈስ ይመታ አዚም ይነሳ ልብን ሐሳብን የሚሰርቅ የትኛውም የጨለማ ሥራ ይፍረስ ኢየሱስ ደም ይፍረስ ኢየሱስም ይፍረስ አይምሮን ሁሉ የሚያልፍ የክርስቶስ ሰላም ልባችሁንና መንፈሳችሁን ይጠብቃል ይጠበቅ በኢየሱስ ይጠበቅ በኢየሱስ መንፈስ ቅዱስ እናመሰግናለን ክብር ላንተ ይሁን እልልታ ጭብጨባ ለስምህ ይሁን እናመሰግናለን በጌታ በኢየሱስ ስም እንደቆምን የእግዚአብሔር ቃል ክቡር ስለሆነ እናነባለን ዘጸአት ምዕራፍ 12 ነገሥት 52 በብሉይ ኪዳን ሁላችንም ድምጻችንን ከፍ አድርገን ይህን የሕጉን ቃል እንሰማለን በእዝራ ዘመን ቆመው የእግዚአብሔርን ቃል የቀኑን ሩብ ቆመው እያለቀሱ የእግዚአብሔርን ቃል ይሰሙ ነበረ ስሙ ይባረክ ለእግዚአብሔር ቃል ክብር ይሁን ከደረሳችሁ ዘጸአት ምዕራፍ 12 ከቁጥር 1 ጀምሮ ድምጻችሁን ከፍ አድርጋችሁ ሁላችንም እናነባለን እግዚአብሔርም በግብፅ ሀገር ሙሴንና አሮንን እንዲህ ብሎ ተናገራቸው ይህ ወር የወሮች መጀመሪያ ይሁናችሁ የዓመቱም መጀመሪያ ወር ይሁናችሁ ለእስራኤል ልጆች ሁሉ ተናገሩ በሏቸው
በዚህ ወር በ10ኛው ቀን ሰው ሁሉ ለአባቱ ቤት አንድ ጠቦት ለአንድ ቤትም አንድ ጠቦት ይውሰድ። የቤቱ ሰዎች ቁጥርም ለጠቦቱ የማይበቃ ቢሆን እርሱና ለቤቱ የቀረበው ጎረቤቱ እንደ ነፍሶቻቸው ቁጥር አንድ ጠቦት ይውሰድ። እያንዳንዱም እንደሚበላው መጠን ከጠቦቱ ይካፈሉ። የእናንተ ጠቦት ነውር የሌለበት የ1 ዓመት ተባት ይሁን። ከበጎች ወይም ከፍየሎች ውሰድ። በዚህም ወር እስከ 14ኛ ቀን ድረስ ጠብቁት። የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት። ከደሙም ወስደው በሚበሉት ቤት ሁለቱንም መቃንና ጉበኑን ይቅቡት። በእሳት የተጠበሰውን ስጋውንና ቂጣውን እንጀራ በዚያች ሌሊት ይብሉ። ከመራራ ቅጠል ጋር ይበሉታል። ጥሬውንም በውሃ የበሰለውን አትብሉ። ነገር ግን ከራሱ ከጭኑ ከሆድ ዕቃው ጋር በእሳት የተጠበሰውን ብሉት። ከእርሱም እስከ ጠዋት አንዳች አታስቀሩ። እስከ ጠዋትም የቀረውን በእሳት አቃጥሉት። ወገቦቻችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉት። ፈጥናችሁም ትበሉታላችሁ። እርሱ የእግዚአብሔር ፋሲካ ነው። እኔም በዚያች ሌሊት በግብፅ አገር አልፋለሁ። በግብፅ አገር ከሰው እስከ እንስሳ ድረስ በኩርን ሁሉ እገላለሁ። በግብፅም አማልክት ሁሉ ላይ እፈርድባቸዋለሁ። እኔ እግዚአብሔር ነኝ። ደሙም ባላችሁበት ቤቶች ምልክቶች ይሆንላችኋል። ደሙንም ባየው ጊዜ ከእናንተ አልፋለሁ። እኔም የግብፅን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህም ቀን መታሰቢያ ይሁናችሁ፣ ለእግዚአብሔር በዓል ታደርጉታላችሁ። ለልጅ ልጃችሁ ሥርዓት ሆኖ ለዘላለም ታደርጉታላችሁ። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ድንቅ ነው። ራሱን ሌላ ማብራሪያ አያስፈልገው። ስሙ ይባረክ። ፋሲካችን ክርስቶስ ታርዷል። ሃሌሉያ። በዚህ ክፍል ስንመለከት እስራኤላውያን በግንና የፍየልን ጥጃ ነበር የሚያቀርቡት። አሁን ግን ሃሌሉያ ያንን ሲቀርቡ መቃናቸውን ደሙን ባየ ጊዜ የሞት መልአክ አለፈ። ዛሬ የጌታ ኢየሱስን እራት እንወስዳለን። ሃሌሉያ ክብር ለኢየሱስ ይሁን። እኛንም አልፎ ይሄዳል። አልፎን ደግሞም ሄዷል። ይህንን ቃል መታሰቢያ አሁን ያነበብኩት ለዛ ነው። ለልጅ ልጆቻችሁ መታሰቢያ አድርጉት እየሆነ ማለት ስሙ ይባረክ። ዕብራውያንን 12ን አንብና ትቀመጣላችሁ። ስሙ ይባረክ። በገጽ 205 ላይ ከቁጥር 22 እና 24 እናነብና ክብር ለኢየሱስ ይሁን። ሃሌሉያ። በገጽ 205 ቁጥር 22 እስከ 24 እንዲህ ይላል። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። ወደ ሰማያዊቱም ኢየሩሳሌም በደስታ ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ለቃሉ ክብር ሰጥታችሁ ትቀመጣላችሁ። ሃሌሉያ ክብር ለኢየሱስ ይሁን። ጌታ ይባርካችሁ። ሃሌሉያ የኢየሱስ ደም የተሻለ የኢየሱስ ክርስቶስ ደም የተሻለ ይናገራል በሚል ርዕስ እግዚአብሔርን ቃል እንካፈላለን። ዛሬ የጌታን ራት ስለምንበላ ደሙን እንድናስብ መንፈስ ቅዱስ በልቤ ላይ ይህንን ቃል ስለሞላ ቃሉን ደግሞ በምልክት ያጸናዋል። ስሙ ይባረክ። የክርስቶስ ኢየሱስ ደም የተሻለ ይናገራል ለምትጽፉ በሚል ርዕስ ዕብራውያን 12ን አሁን አንብበናል። ዕብራውያን 12 22 እና 24 እንዲሁም
ዘጸአት 12 ከቁጥር 1 ጀምረን እስከ 14 አንብበናል። ስሙ ይባረክ። የኢየሱስ ደም የተሻለ ይናገራል። ሃሌሉያ። ደሙን አይቶ መቃናቸው ላይ ይኸውልህ፣ ደሙን ሲያይ መልአክ አለፈ፣ የሞት መልአክ አለፈ። ስሙ ይባረክ። ዛሬም ይህ ደም ከአቤል ደግሞ ደም ይልቅ የሚሻል የሚያወራ የሚናገር ደም ነው። የኢየሱስ ደም ያወራል። የአቤል ደም የሚናገረው አቤል ወንድሙ ቃኤል በገደለው ጊዜ ደሙ ይጮህ ነበረ። ደሙ እንዴት ነው የሚጮኸው? ሲጮህ ለበቀል ነበር የሚጮኸው። የኢየሱስ ደም ግን ለምህረት ይጮሃል። አሜን። ኧረ ሃሌሉያ። እስቲ ለምህረት ይናገራል በሉ። ለምህረት ይናገራል። ሃሌሉያ። ልጄን አጥበዋለሁ፣ ልጄ ይቀደሳል። ሃሌሉያ። ስርየት ሊሰጥ ይጮሃል። ሃሌሉያ። ለፍርድ አይደለም የሚጮኸው፣ ለምህረት ይጮሃል። የኢየሱስ ደም ይናገራል። ክብር ለኢየሱስ ይሁን። ይሄ ደም ደግሞ ንጹህ ደም ነው። አሜን። የኢየሱስ ደም ክቡር ደም ይላል ጴጥሮስ ላይ። ክቡር በሆነ በክርስቶስ ኢየሱስ ደም ተዋጅታችኋል። በበግ አይደለም፣ በኮርማዎች ደም አይደለም። ነገር ግን ሃሌሉያ ሃሌሉያ፣ ክቡር በሆነው በክርስቶስ ደም ሃሌሉያ ተቀድሰናል፣ ታጥበናል፣ ነፃ ወጥተናል። በክርስቶስ ኢየሱስ ስናምን ይሄ ሆኖልናል። ስሙ ይባረክ። የኢየሱስ ደም የተሻለ ይናገራል። የኢየሱስ ደም ለሕይወት ይናገራል። ሃሌሉያ። ስሙ ይባረክ። ዘፍጥረት 4 ላይ ወንድሙ አቤልን ቃኤል እና ወደ ሜዳ እንውጣ ብሎ መስዋዕት ስላቀረበ የተሻለ እግዚአብሔር የእሱን መስዋዕት ስለወደደ በቅናት ተነሳስቶ ነው የገደለው። ከዛ ጊዜ ጀምሮ ሞት፣ የበቀል መንፈስ፣ ወንድም ወንድሙን መግደል ያኔ ነው የጀመረው። ኢየሱስ ግን ሃሌሉያ፣ ኢየሱስ ግን በመሃል ገባ። ኢየሱስ ግን ከሰፈር ውጪ ወጣ። ኢየሱስ ሃሌሉያ ሊታይልን በመስቀል አደባባይ ወጣ። ደሙን ይዞ ወጣ። እየማለደልን ወጣ። ስሙ ይባረክ። ይሄ ደም ክቡር ደም ነው። ይሄ ደም የሚያነጻ ደም ነው። ከኃጢአት ያነጻል። ዛሬም በምንም አይነት ህይወት ውስጥ ብትሆኑ የኢየሱስ ደም ያነጻል። የኢየሱስ ደም ከኃጢአት ነጥቆ ያወጣል። የኢየሱስ ደም የወደቀን ያነሳል። ኢየሱስ የመጣው ለንጹሃን አይደለም፣ ለኃጢአተኞች ነው። ኢየሱስ በምድር ላይ ሲመላለስ ከቀራጮችና ከአመንዝሮች ጋር ነበረ። አረ ይሄ ከቀራጮች ጋር የሚበላ እያሉት ከነሱ ጋር አብሮ ይውል ነበር። ለምንድን ነው የመጣው? የሰው ልጅ የጠፋውን ሊያድን ሊፈልግ መጥቷል። ስሙ ይባረክ። በፍቅሩ የሳበን ስሙ ይባረክ። ወደ ቤቱ ያስገባን ስሙ ይባረክ። ይሄ ደም እኮ ነው የመለሰን። ስሙ ይባረክ። ታየልን። ሰው ሆኖ መጥቶ ከድንግል ማርያም ሰው ሆኖ በመንፈስ ተጸንሶ እኛን መስሎ ወንድሞቹን መስሎ ኢየሱስ በአደባባይ ሃሌሉያ። ኢየሱስ ህመማችንን ወሰደ፣ ተንጠለጠለልን፣ ተሰቃየልን። ሃሌሉያ። ክብር ለኢየሱስ ይሁን። ይሄ ደም ይናገራል። ይሄ ደም ይፈውሳል። ይሄ ቁስል ይፈውሳል። ኦራማሼላ ባዲያ የኢየሱስ ደም ሃሌሉያ። ኢሳይያስ ላይ ምን ይላል? ትንቢተ ኢሳይያስ 53 ላይ በመገረፉ ቁስል ተፈወሳችሁ። ሃሌሉያ። እሱ ግን ስለ በደላችን ምን ሆነ? ደቀቀ። ህመማችንን ምን አረገ? ወሰደ። በሱ ቁስል ተናገር እስቲ፣ በሱ ቁስል እኛ ተፈወስን። ሃሌሉያ። ዛሬም የታመማችሁ በዚህ ቁስል ትፈወሳላችሁ። እሱ ድካምን ወስዷል። የደከማችሁ በዚህ ትበረታላችሁ። ኢየሱስ እርግማናችንን ወስዷል። አያችሁ፣ በብሉይ ኪዳን በእንጨት የሚሰቀል የተረገመ ነው ይላል። ኢየሱስ ግን ስለኛ ከሕግ እርግማን ዋጀን። ሃሌሉያ። ገላትያ 3:13 ላይ ከሕግ እርግማን ዋጀን ይላል። ስሙ ይባረክ። ከሕግ እርግማን ኃጢአት እንዳይገዛን፣ ሞት እንዳይገዛን ኢየሱስ ከእርግማን ነፃ ወጣን። ኢየሱስ እስቲ ሞቶልኛል በሉ። ኢየሱስ ሞቶልኛል። ኢየሱስ አንጽቶኛል በሉ። ኢየሱስ አንጽቶኛል። ደሙ ይናገራል በሉ። ደሙ ይናገራል። ሃሌሉያ። በአብ ቀኝ ስለኛ የሚማልድልን ኢየሱስ አማላጃችን ነው። ሃሌሉያ። እሱ ከወደደን ማን ነው የሚጠላን? ኢየሱስ ወዶሃል።
እስቲ አጠገብ ያለውን ሰው ተወደሃል ሃሌሉያ ኩነኔ የለብህም ተባባሉ ማን ነው የሚከስ ተባባሉ ኢየሱስ ከፍሎልሃል ዕዳ ተከፍሎልሃል ሃሌሉያ ውርደት እንዳይሆን ኢየሱስ ከፍሏል አረ ለውርደት እስቲ አልተጠራህም አጠገብ ያለውን ሰው አንተ አትዋረድም ተባባሉ ቀና ብለህ ትሄዳለህ ተባባሉ ሃሌሉያ ኢየሱስ ተዋርዶልናል ኢየሱስ ቆስሎልናል ኢየሱስ ከበር ውጪ ወጥቷል እኛ እንዳንንከራተት እሱ ተንከራተተ እሱ ህመማችንን ወሰደ እሱ መከራችንን ወሰደ ሃሌሉያ ይሄ ኢየሱስ ዛሬም ይሰበካል ኢየሱ ደም አንጽቶናል ኢየሱ ደም ፈውሶናል ስሙ ይባረክ የኢየሱስ ደም ይናገራል ስለ ኃጢአት ተከፍሎለታል ዞር በል ከሳሽ ተከፍሎለታል ዕዳ የለበትም አምነሃል በልጁ ዕዳ ተከፍሏል ለሰው ሁሉ ነው ደግሞ ይሄ እኮ የፈሰሰው ደም የዓለም ኃጢአት የሚያስወግድ የእግዚአብሔር በግ አሜን ሃሌሉያ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዴት አድርጎ እንዲሁ ወዷል ምንም ሳይገኝብን ሃሌሉያ ጽድቅ ሆነን ቅድስና ሆነን ስሙ ይባረክ እንዲሁ ወደ ሰፈራችን የመጣ ኢየሱስ ይባረክ እንዲሁ ወደ ልባችን የገባ ኢየሱስ ይባረክ ጌታን ስንቀበል ኢየሱስ በልባችን ገባ መንፈሱ ገባ ደሙ አጠበን ደሙ ፈወሰን ስሙ ይባረክ ስለ ኢየሱስ ደም ይሄንን ካልኩን የመጀመሪያ የኢየሱስ ክርስቶስ ደም የኃጢአት ስርየትን ይሰጠናል ብላችሁ ጸልዩ ጻፉ ቁጥር 1 ብላችሁ የኃጢአት ስርየትን ይሰጠናል ደሙ ከሚያደርግልን የመጀመሪያው ስለ ኃጢአት ስርየት ነው ይሄ ደም የፈሰሰው ይቅርታን ይሰጠናል ኤፌሶን 1:7 ላይ በደሙ የተደረገ የኃጢአትን ይቅርታ እንደሰጠን ይናገራል ስሙ ይባረክ የኢየሱስ ደም ሃሌሉያ ስርየት ሰጥቶናል ስሙ ይባረክ ተሰርዞልሃል በደልህ አንተ ተወግዷል ሃሌሉያ ኩነኔ የለብህም በክርስቶስ ላመኑ ሰዎች የኃጢአት ስርየት ሆኖላቸዋል ስሙ ይባረክ ቆላስይስ 1:13 እና 14 ላይ ደግሞ ምን ይላል ወደ ልጅ ወደ ፍቅሩ መንግስት አፈለሰን ሃሌሉያ ወደ ፍቅሩ መንግስት አፈለሰን ይላል ይህም የኃጢአት ይቅርታ ነው አሜን ወደ ፍቅሩ ልጅ እስቲ ተመልሻለሁ በሉ ወደ ፍቅሩ ልጅ መንግስት ተመልሻለሁ ወደ ፍቅሩ ልጅ መንግስት አፍልሶኛል በሉ እስቲ ወደ ፍቅሩ ልጅ መንግስት አፍልሶኛል ድምጻችሁ አይሰማም ወደ ፍቅሩ ልጅ ገብቻለሁ በሉ ወደ ፍቅሩ ልጅ መንግስት ገብቻለሁ ወደ መንግስቱ ገብቻለሁ በሉ ወደ መንግስቱ ገብቻለሁ ሃሌሉያ ከሰይጣን መንግስት ወደ እግዚአብሔር መንግስት እናንተ ቀድሞ በጨለማ ነበራችሁ አይደል ሚላ ሃሌሉያ ኤፌሶን ላይ በበደላችሁ ሙታን ነበራችሁ በጨለማ ነበራችሁ የጥፋት ልጆች ነበራችሁ አሁን ግን ሃሌሉያ የቁጣ ልጆች አይደላችሁም አሁን ግን ተፈውሳችኋል አሁን ግን ነፃ ወጣችኋል ስሙ ይባረክ ሙታን ሳለን ይላል በበደላችን ሙታን ሳለን ከክርስቶስ ጋር ምን ሰጠን ሕይወት ተቀብለናል የኢየሱስ ደም ሕይወትን ሰጥቶናል እስቲ ደሙ ሕይወትን ሰጥቶኛል በሉ ደሙ ሕይወትን ሰጥቶኛል ልሞት አልችልም በሉ ሃሌሉያ የሥጋ ሞት ቀን ሲደርስ እንሄዳለን ግን የዘላለም ሕይወት ተሰጥቶናል የኛ ሞት ደግሞ እንቅልፍ ነው እንጂ ሃሌሉያ ይወላችሁ እኛ አማኞች ሲሞቱ አንቀላፋ ነው የሚባለው ክብር ለኢየሱስ ይሁን ሕይወት ተሰጥቶናል በሰማይ የሚቀጥል ሕይወት ተሰጥቶናል ክርስቶስ ሕይወታችን ነው እስቲ ክርስቶስ ሕይወቴ ነው በሉ ክርስቶስ ሕይወቴ ነው ደሙ ፈሶልኛል ስሙ ይባረክ በደሙ ውስጥ ሕይወት አለ ታውቃላችሁ የኢየሱስ ደም እኛ ስንካፈል ይሄን ሕይወት ነው የተካፈልነው የጌታን ራት አሁን ስንቀበል ሁሉ ጊዜም በቤተ ክርስቲያን ይሄንን አሁን ቃሉ እንዳነበብነው ስርዓት አድርገን ስንወስድ ይሄ ከዚህ መንፈስ ጋራ ሃሌሉያ ሁሉ ጊዜ ህብረታችን እየጠነከረ ይሄዳል ኦሬዲ በልባችን እኮ አለ አምነናል ነገር ግን ነገራችን እየበዛ ይሄዳል ሕይወት እየበዛ ይሄዳል ስርየት እየበዛ ይሄዳል ይቅርታን እየተቀበልን እንሄዳለን ስሙ ይባረክ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርገናል ያነጻናል የትኛውም የትኛውም በደል ትንሽና ትልቅ የሚባል ኃጢአት የለም ኃጢአት ነው ውሸት ኃጢአት ነው ተንኮል ኃጢአት ነው ክፋት ኃጢአት ነው የትኛውም ኃጢአት በኢየሱስ ክርስቶስ ደም ይወገዳል
የሚከሳችሁ ነገር ቢኖር አሁን ይወገዳል። የዛሬ 10 ዓመት የዛሬ ስንት ዓመት ያሳዘናችሁት ነገር እየኮነናችሁ ካላችሁ መፈወስ አለባችሁ። ኩነኔ የለባችሁም ተብሏል። አሜን። ደሙ ላለበት ሰው ከእግዚአብሔር ጋር ከተገናኘ ሰዓት ጀምሮ ኢየሱስ ኃጢአትን ወደኋላ አያስብም። አሜን። ሰው ነው ድሮ እንዲያርገውኝ ነበር ይላል ይቅር ብሎም ኢየሱስ ግን ሃሌሉያ ይረሳዋል። እኛ ንስሐ ከገባን ከዛ ሰዓት ጀምሮ እሱ አያስበውም። አሜን። ስለዚህ ከእግዚአብሔር ጋር ዛሬ መታረቅ ይሁን። የሳተ ይመለስ፣ የወደቀ ይነሳ። ደም ፈሶልሃል ተባባሉ። አጠገባችሁ ያለው ክቡር ደም ፈሶልሃል። ሃሌሉያ። ይሄ ደም ደግሞ ከየትኛውም ነገር ያነጻናል። ዛሬ መውጣት ይሆናል። ያችን ሴት እኮ ሊከሷት ወደ ኢየሱስ አመጡ። እቺ በሙሴ ሕግ ስናያት አመንዝራለች ብለው እነሱ ኃጢአት እንደሌለ ሰው ኢየሱስ ጋር ጎትተው አመጡ። ኢየሱስም ሕጋቸውን እንትን አላለ። ከናንተ ኃጢአት የሌለበት ምን አድርግ ይውገራት አለ። ጎንበስ ብሎ እየጻፈ እነሱ ሁሉም ህሊናቸውን ይወቅስ ነበር ኃጢአት ስለነበረባቸው። ከዛ ቀና ሲል የት አሉ አንቺ ሴት ከሳሾችስ? አንድስ እንኳን የሉም። እኔም አልፈርድብሽም። ሃሌሉያ። እኔም አልፈርድብሽም። ሃሌሉያ። በሰላም ሂጂ። ክብር ለኢየሱስ ይሁን። ሕጉ እኮ ፍርድ ያዛል ታውቃላችሁ። ለዛ ነው ኢየሱስ ሰጠ። ከናንተ ኃጢአት የሌለበት ይውገራት። ኢየሱስ ግን ሃሌሉያ አልፈርድብሽም ብሏል። ዛሬም ኢየሱስ አይፈርድብንም። በሰላም ምን አድርግ ሂጂ። ደግመሽ ኃጢአትን አትስሪ። ኢየሱስ ይፈውስና ደግመ ግን ምን አታድርግ ኃጢአትን አታድርግ። እንደገና እያወቅ አውቀ አታድርግ፣ ትፈወሳለህ። በሰላም ሂድ፣ በሰላም ኑሩ። ክብር ለኢየሱስ ይሁን። ከኃጢአት ሁሉ ውስጥ ያነጻኛል በሉ። ከየትኛውም ከተሰወረ በደል በሉ። የኢየሱስ ደም ያነጻኛል። ክብር ለኢየሱስ ይሁን። ሃሌሉያ። ይሄን ደም ስንቀበል የጌታ የኢየሱስን የጌታን ራስ ስንቀበል ይሄ ደም እንደፈሰሰልን እያመንን መውሰድ አለብን። ስሙ ይባረክ። ሌላ ሁለተኛው ደሙ ከአብ ጋር አስታርቆናል። አሜን። ክብር ለኢየሱስ ይሁን። እርቅ ሆኖልናል። ከእግዚአብሔር ጋር ጥል ነበርን። እግዚአብሔር ግን አንድያ ልጁን ልኮ እሱ በመካከል የአዲስ ኪዳን መካከለኛ ዋስ ጠበቃ ሆኖ ኢየሱስ እኛን ሃሌሉያ እርቅ አወረደልን። እስቲ በደሙ እርቅ ሆኖልኛል በሉ። ከአብ ጋር ታርቄያለሁ በሉ። ታየልን። ወደ አብ መቅረብ ስሙን መጥራት የቻልነው መቅደስ እኮ እንደዚህ መግባት የቻልነው በብሉይ ኪዳን እኮ ቅዱሳን የሚገቡት እኮ ሊቀ ካህናቶች ናቸው። ሌላ ሁሉ አደባባይ ላይ ነው የሚሆነው። የእግዚአብሔርን ድምፅ ስርዓቱን የሚፈጽም አንድ ካህን የተመረጠ፣ ሁሉም እግዚአብሔር የሚለውን ያንን ሰምቶ በአደባባይ ላይ ነው የሚያመልከው። እኛን ግን ሃሌሉያ ከጨለማ ወደሚደነቅ ብርሃን አመጣ። ያመጣን ለምንድን ነው? ካህናት እንድንሆን። እናንተ ግን ይላል ሁለተኛ ጴጥሮስ ላይ 2:9 ላይ ሃሌሉያ ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ምን ትውልድ፣ ቅዱስ ምን ሕዝብ ሃሌሉያ ለርስቱ የተለየ ምን ወገን ሆኛለሁ በሉ። እስቲ ለርስቱ ተለይቻለሁ በሉ። ክብር ለኢየሱስ ይሁን። ደሙ እርቅን አመጣልን። ከአብ ጋር እንድንኖር አቀረበን። ስሙ ይባረክ። ሶስተኛው ደሙ አጸደቀን። ሃሌሉያ ለምትጽፉ የክርስቶስ ኢየሱስ ደም አጽድቆናል። ጽድቅ ሆኖልናል። የኛ ኃጢአት በሱ ላይ ሆነ። ኃጢአት ያላወቀውን እሱን ኃጢአት አደረገው። እኛም ደግሞ በሱ ጽድቅ ውስጥ ከተተን። በእኛ ስራ በእኛ ጥረት ሳይሆን ክርስቶስ ኢየሱስን ስናምን እሱ ጽድቅ ስለሆነልን እሱን ስናምን ጸድቀሃል ተባለልን። ሃሌሉያ አጸደቀን፣ አከበረን፣ መረጠን። ኧረ ክብር ይገባዋል፣ ክብር ይገባዋል። በቤቱ ያው እየለመለምን አለ። ሃሌሉያ መጽደቅ ሆነልን። መጠውለቅ አልሆነልንም። መጠውለቅ በእኛ ላይ አይታሰብም። ምክንያቱም ከማይጠፋ ዘር ተወልደናል። ዘሩ በእኛ ውስጥ ያለው የጽድቅ ዘር ነው። ይሄ ያብባል፣
ይሄ ያፈራል። እስቲ አብባለሁ በሉ። አፈራለሁ። ጽድቁ በእኔ አለ በሉ። ሃሌሉያ። መዝሙረ ዳዊት ላይ ብዙ ስታዩ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ጻድቃን ሆይ ለእግዚአብሔር ዘምሩ። ብዙ ስታዩ ጻድቃን ማን ናቸው? እኛ ነን። ስሙ ይባረክ። እስቲ በክርስቶስ ጸድቄአለሁ በሉ። ሰይጣን ሁልጊዜ ኃጢአተኛ እኔ ጻድቅ ነኝ ብለን እንድናወራ በክርስቶስ ጽድቅ ጻድቅ ሆነናል። አሜን። ጸደቅን። እሱ ወስዶ ልውውጥ አደረገልን። ስሙ ይባረክ። ሃሌሉያ። ይሄም ደግሞ በደሙ ነው የተደረገው። የኢየሱስ ደም ይናገራል፣ የተሻለ ይናገራል። የአቤል ደም ለፍርድ ነው የሚጮኸው፣ ለፍርድ ነው የሚናገረው። ገሎኛል ነው የሚለው። ደም ይጮሃል። የኢየሱስ ደም ግን ሃሌሉያ ለሕይወት ይናገራል፣ ለሰላም ይናገራል፣ ለዘላለም ሕይወት፣ ለዘላለም ሕይወት። ስሙ ይባረክ። ሌላው ቶሎ ጨርሳለሁ። ስሙ ይባረክ። የጌታን ራት እንወስዳለን። ስሙ ይባረክ። አራተኛ ላይ ደሙ መለኮታዊ ጥበቃና ድልን ይሰጠናል። ለምትጽፉ ሰዎች የመጀመሪያ የኃጢአት ስርየት ሰጥቶናል። ሁለተኛ ደሙ ከአብ ጋር አስታርቆናል። ሶስት ደሙ አጸደቀን። አራተኛ ደሙ መለኮታዊ ጥበቃን እና ድልን ሰጠን። ስሙ ይባረክ። ብዙ አለ ስለ ደሙ አውርተን አንጨርስም። ነገር ግን በሰዓት ስለምንገደብ በሰዓት ስለምንገለገል ለጊዜው ለዛሬ ነው ይሄንን ቃል። ስሙ ይባረክ። ደሙ መለኮታዊ ጥበቃን አድርጎልኛል በሉ እስቲ። ደሙ መለኮታዊ ጥበቃ አድርጎልኛል። ሃሌሉያ። ታውቃላችሁ እስራኤላውያን በዛ በጉበኑ ላይ ያንን በግ አርደው ሌሊት እንዳይወጡ ማታ ነው የበሉት። ቅድም እንዳነበብነው ያንን ደም ደግሞ በመቃናቸው ላይ ሲቀቡ የሞት መልአክ ሲያልፍ በኩሩን ግብፅን ሲመታ እነኛን ግን ደሙን ባየበት ጊዜ አልፎ ሄደ። ደሙ ምልክት ሆነ። ዛሬም ደሙ በእኛ ላይ አለ። ዛሬም ድልን ይሰጠናል። መለኮታዊ ጥበቃን ይሰጠናል። እስቲ ጥበቃ ሆኖልኛል በሉ። ደሙ በእኔ ላይ አለ በሉ። ሃሌሉያ። ታውቃላችሁ የክርስቶስ ኢየሱስን ደም ሁል ጊዜ ማወጅ አለብን። አሜን። ስንወጣ በስራችን ላይ በእኛ ላይ በጉዳዮቻችን በእያንዳንዱ ነገር ላይ ደሙ ጣልቃ ይግባ። ይህንን እንድናውጅ እግዚአብሔር ፈቃድ ነው። ደምን መርጨት ያደርጉ ነበር። እኛ ደግሞ በእምነት ስንናገር ጥበቃ ይሆናል። ያመነውን ማወጅ አለብን። ደሙ የሚሰጠን ጥቅም ሃሌሉያ። ድልን ስናውጅ የእግዚአብሔር ልጅ ኢየሱስ አፍስሶልኛል፣ ደሙን ሕይወት ሆኖልኛል፣ ነገሬ ይጠበቅ በደሙ ስንል፣ ልጆቼ በደሙ ይሸፈኑ ስንል፣ ስራዬ በደሙ ይሸፈን ስንል፣ ሃሌሉያ። አየሩ ላይ ደሙን ስንጠራ፣ ከተማው ላይ ሞት እንዳያልፍ በደሙ ስንከልል ጥበቃ ይሆናል። አረ ሃሌሉያ። ይሄንን ደም ይዘን የኢየሱስን ደም ማንም መርጨት አይችልም። ግን በእምነት እናወራለን፣ አምነን እንናገራለን። የእምነት ቃል ይሰራል፣ የሌለውን ወደ መኖር ያመጣል። የኢየሱስ ደም ደግሞ ሕያው ነው፣ የሚጣራ ነው። አሜን። የሚናገር ነው። ጠላት አይቶ ሊቆም አይችልም። ስለዚህ አማኞች በስራችሁ ላይ ቀድማችሁ ስራ ከመሄዳችሁ በፊት የኢየሱስን ደም አውጁ። አሜን። ባለትዳሮች በቤታችን ላይ ደሙን እናውጅ፣ በልጆቻችን ላይ ደሙን እናውጅ። ይህን ደም እዚህ ስንመጣ ብቻ የምንወስደው አይደለም። ይህንን ለመታሰቢያ አድርጎ አለ። ክብር ለኢየሱስ ይሁን። ነገር ግን ዕለት በዕለት ይህንን ደም ስናውጅ ድልን ይሰጠናል። ስሙ ይባረክ። ዕብራውያን 11:28 ላይ በኩሮች የሆኑትን የሚገለው ቀሳፊ እንዳይገድል በእምነት ሙሴ ምን አደረገ? ፋሲካን አደረገ ይላል። ዕብራውያን 11:28 ላይ በእምነት በኩሮች የሆኑትን የሚገለው ቀሳፊ እንዳይገድል በእምነት ነው ያደረገው ሙሴ። ሃሌሉያ። ቀሳፊው አለፈ፣ ሞት አለፈ። በኢየሱስ ስም ዛሬ ሞት አልፏል። ካንተ ህይወት ሞት አልፏል። ከህይወት ላይ ከስራ ላይ ሞት አልፏል። ጭንገፋ አይሆንም፣ ጭንገፋ አይሆንም፣ ሞት አይሆንም፣ ውድቀት አይሆንም። ዛሬም ሕያው ነው፣ ዛሬም ይሰራል። አንዲት ሴት ምስክርነት ስሰማ የኢየሱስ ክርስቶስ የጌታ ራት የሚወሰድበት ቀን በጣም ያማት ነበርና በጣም ልጅ ጭንገፋ ያስቸግራት ነበርና ሶስቴ እንደዛ አስቸግሯት ሆስፒታል ገብታ ነበር ኢትዮጵያ አዲስ አበባ። ከዛ የጌታ ደም የሚወሰድበት ቀን የጌታ ራት የሚወሰድበት ቀን ከነብር ብላንኬቷ ከነብር ልብሷ
ሄጄ እፈወሳለሁ ብላ ሃሌሉያ የጌታን እራት ወስዳለሁ ከዚህ በኋላ በኔ ላይ ጭንገፋ ይቆማል አለች። በእምነት እንድትወስዱ ነው የምናገረው። ዝም ብለን ምግብ እንደሚበላ ሰው የሆነ ነገር እንደምናደርግ እንዳይሆንብን። ክቡር ደም ነው። አሜን። ክቡር ደም ነው። ከዛ ይሄዳ ወሰደች። ከዛ በኋላ ፍሬያማ ሆነች። ጭንገፋ ቆመ። በእምነት ነበር የመጣችው። ሆስፒታል ለቃ ነው የመጣችው ደሙን ወስዳለሁ ብላ ስትመሰክር። ከዛ የኢየሱስን ደም ከወሰደች ቀን ጀምሮ ጭንገፋ ተሰበረ። ፍሬያማ ሆነች። ዛሬ ጭንገፋ ይቆማል። የህይወት ጭንገፋ ቢኖር በስራ የሚያስቸግራችሁ ነገር ቢኖር የትኛውም የኢየሱስን ደም ስንጠራ ጭንገፋ ይቆማል። ኧረ አለመከናወን ይከለከላል። 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 እኔም ባለፈው በታመምኩ ሰዓት ከፓስተር ጋር አብረን ቤት ጸለይንና ውሃው ላይ የኢየሱስን ስም ጠራ፣ ደሙን ጠራ። ሃሌሉያ 7 ቀን ተከታታይ እምነት ይሰራል። አሜን። መጽሐፍ ቅዱስ ላይ ባይልም እኛ በእምነት የምናደርገው ነገር ይሆናል። የትኛውም እምነት በእምነት የምታደርጉት ነገር አምናችሁ ስሜ የምትጠሩበት ነገር ይሆናል ስለሚል ሆኗል። አሜን። ደሙን ጠራው። ከዛ በ7ኛው ቀን ነበር ደግሞ አጋጣሚ ቼክአፕ ሲሄድ ምንም ነገር ሰይጣን ያወራው በሽታ የለብኝም። ኧረ ሃሌሉያ ሃሌሉያ። እምነት ይሰራል። እምነት ያድናል። ያቺ ሴት እኮ ከቤቷ ስትነሳ ነው ብሄድ አለች። 12 ዓመት ሙሉ ደም የሚፈሳት ሴት ገንዘቧን ለምን ጨረሰች? ለባለ መድኃኒቶች ጨርሳ ያላትን ሁሉ ጨርሳ፣ ነገር ግን አሁን እሄዳለሁ አለች። ሰዎች ይጋፋሉ። አሁን ግን ብሄድ የልብሱን ጫፍ ብነካ እፈወሳለሁ ብላ ከቤት ስለመጣች ኢየሱስ ሃሌሉያ መታ አነካኳ ኃይል አስወጣ። እምነቱ ኃይል አስወጣ። ብዙዎች ይጋፉ ነበር። ብዙዎች ያጣብቡት ነበር። ከዛ ደቀ መዛሙርቱ ምንድነው ያለው? ይሄ ሁሉ እየተጋፋ እንዴት ተጋፉኝ ትላለህ ለማለት ነው። ኢየሱስ ግን ኃይል እንደወጣ አወቀ። ራሱ አዋቂ አይደል? ገና ከቤት ስትመጣ አይቷታል። ኢየሱስ ያውቃል። ዛሬም ኢየሱስ ነገርን ያውቃል። ዛሬም የተረሳ ነገር እምቢ ያለ ሐኪም የትኛው መረጃ ቢኖር የትኛውም ደግሞ የቆየ ታሪክ ቢኖር ሃሌሉያ በእምነት አሁን አስቡ። ደሙ ያነጻዋል። ደሙ ያስወግደዋል። ይሄንን ደም ስትወስዱ የጌታን ራስ እንካፈል። በእውነት በእምነት እንምጣ። ኃይል አለው። ኧረ ኃይል አለው። ዝም ብለን አይደለም እናውጃለን። ደሙ ቀንበር ይሰብራል። ደሙ የተሰወረን ይገልጣል። ደሙ ብልጽግናን ይሰጣል። ደሙ ያነጻናል። ደሙ የማይፈታው ነገር የለም። መለኮታዊ ጥበቃና ድልን ይሰጠናል። ስሙ ይባረክ። ካስገባሪው ነፃ ያወጣቸው እስራኤላውያንን ከጭቁን ከተገዙበት ያወጣቸው 430 ዓመት ነው በባርነት የኖሩት። ያንን በዛ ሰዓት ደሙን በቀቡ ሰዓት ሞት አለፈ። ሃሌሉያ አያችሁ። 10 ተአምራት ከዛ በፊት ማንበብ ትችላላችሁ። በ10ሩንም ተአምራት ጠንቋዮች፣ አስማተኞች ተመሳሳይ ያደረገ እንደማይለቅ እየተናገረ ነበር። ለምን? እግዚአብሔር ሙሴን በፈርዖን ላይ ምን አድርጌያለሁ? አምላክ አድርጌሃለሁ ብሎት። ሃሌሉያ በመጨረሻ ግን በደም ለቀቀ። አሜን ሃሌሉያ። ደሙን አይቶ አለፈ። ሂዱ አለ። ከዛ በኋላ የሚገርማችሁ ይሄን በወሰዱ ጫማችሁን አድርጉ፣ ልብሳችሁን ቅድም አንብበናል፣ ልበሱ፣ ተዘጋጁ ነው። ተዘጋጅቶ ነው የወሰዱት። ክብር ለኢየሱስ ይሁን። ከዛ ወዲያው ፈጥኖ ነው የወጡት። ውጡ ነው ያላቸው። ስሙ ይባረክ። ሙሉ በዛ 12ቱ ምዕራፍ ሙሉ አንብቡ። ከኋላ ያለውን አልፈው ሁሉም ሄዱ። ስሙ ይባረክ። እንደውም ወርቃቸውን ያላቸውን ነገር እግዚአብሔር ሞገስ ሰጥቷቸዋልና ይበዝብዙ ብሎ እግዚአብሔር ተናግሯል። ሃሌሉያ። እንደውም አቻኮላቸው። ስሙ ይባረክ። በዝብዘው አለፉ። ዛሬም ደሙ የተሰወረን ነገር ይሰጠናል። አሜን። ዛሬም ደግሞ ደሙ ሞገስ ይሰጠናል። አሜን። የኢየሱስ ደም ሞገስ ይሰጣል። በሉት። አሜን። የኢየሱስ ደም ሞገስ ይሰጣል። የተዘጋ ደጅ ይከፈታል። በሉት። የተዘጋ ደጅ ይከፈታል። የትኛውም ደጅ ይከፈታል። በሉት። የትኛውም ደጅ በደሙ ኃይል ጥበቃ ይሆናል። በሉት። በደሙ ኃይል ጥበቃ ይሆናል። ሃሌሉያ። ስሙ ይባረክ። አሜን። የጌታ እራት የሚያስታውሰን ያለፈውን ሞቱን እንድናስብ ያደርገናል። ደግሞ ያሁኑን የዳንበትን ሃሌሉያ ኢየሱስ እንደሞተ እንድናስታውስ ያደርገናል። አሁን ደግሞ እኛ የዳንበት በደሙ እንደሆነ ሁለተኛ እናስታውሳለን።
ሶስት ደግሞ የወደፊቱን የዘላለሙን አሜን ሃሌሉያ የዘላለሙን ሁሉ የሚያሳየን ነው። ስሙ ይባረክ። የጌታን እራት ስንወስድ እንዴት አድርገን እንውሰድ? አንደኛ የጌታ እራት ለብቻ አይወሰድም፣ እንደዚህ በህብረት ይወሰዳል። አሜን። ይሄንን ሉቃስ ወንጌል ላይ ማቴዎስ ወንጌልን እናነባለን። ቀድመን ማቴዎስ ወንጌል 26-29 የደረሰ ሰው ካለ ቢያነብ ደስ ይለኛል። ከላይ ጀምር። ደሜን ስጋዬን ነው 26 ጀምር። ሲበሉም ኢየሱስ እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። ጌታ ይባርክ፣ ስሙ ይባረክ። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶ ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። እንካችሁ ሲል ህብረትን ነው የሚያመለክተው። አሜን። ደቀ መዛሙርቶቹን ለአንድ ሰው አይደለም ኢየሱስ ስጋውን የሰጠው። ስለዚህ የጌታን ራስ ስንወስድ በህብረት ሃሌሉያ በህብረት እንወስዳለን። ህብረትን ሰጥቶናል። ስሙ ይባረክ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ምን አድርጉ? ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ክብር ለኢየሱስ ይሁን። ሃሌሉያ። የጌታን እራት በህብረት ሆነን እንወስዳለን። ስሙ ይባረክ። የአዲስ ኪዳን ምን ነው አለ? ደሜ ነው አለ። ኪዳን ያደረገው በደም ነው። ሃሌሉያ። የደም ኪዳን ነው ያደረገው። እኛን ለማዳን ስጋውን ሰጠን፣ ደሙን አፈሰሰልን። ይሄንን መታሰቢያ አድርገን የጌታን እራት እንወስዳለን። ሌላው በፍቅር ነው የሚወሰደው። ይሄ የጌታ እራት ስንወስድ በፍቅር ነው። በጥላቻ ሆነን በቂም ሆነን አንወስድም። አሜን። ምክንያቱም ኢየሱስ ክርስቶስ ለኃጢአታችን ነው አይደል የሞተው። እኛም ደግሞ የበደሉንን ይቅር እንደምንል አይደል ብለን እንጸልየው። ስለዚህ የበደልነውን ሁሉ ይቅር እንበል። አሜን። የከበዳችሁ ነገር ሰው ካለ አሁን ፍቱ። ይሄንን የጌታን የኢየሱስ ክርስቶስን ደም ከመውሰድ አትሽሹ። አሜን። ዛሬ ነው እድል የተሰጣችሁ፣ ነገ የእናንተ አይደለም። ዛሬ እግዚአብሔር በሰጠን ቀን ንስሐ መግባት፣ ዛሬ እግዚአብሔር በሰጠን ቀን እንስተካከል። አሜን። የኢየሱስ ክርስቶስ ደም ከኃጢአት ያነጻል። እርስ በርስ ጎን ካለ ሰው ጋር በስራ ቦታ፣ በትዳራችን፣ በየትኛውም እንቅስቃሴ በኢየሱስ ስም ይቅርታ ይሁን። ይሄንን ሊያወርድልን ነው ኢየሱስ የመጣው። ስለዚህ በፍቅር እንድንኖር የጌታን ራስ እንወስድ ላለው ሁለተኛ ላይ ሶስተኛ ላይ የአካሉ አንድነት፣ በአካል አንድነት ህብረት እንዲኖረን አድርጎናል። ተሰብስበው ሳሉ ነው ይሄንን እራት የወሰዱት። ህብረትን ነው ያሳየን። ስንወስድ የጌታን እራት አንድነታችንን እናውጃለን። በደሙ ከነገድ ከቋንቋ መዋጃታችንን አሜን ሃሌሉያ። ነፃ ነን እኛ፣ ዘረኝነት አይዘንም። አሜን። ኢየሱስ በዘረኝነት እንድንኖር አልፈቀደልንም። ከነገድ ከቋንቋ ከዘር ዋጅቶናል ይላል። ስለዚህ በየትኛውም አስተሳሰባችን ውስጥ ያለ በባህል በምን የገባ ዛሬ በኢየሱስ ደም ይውጣ። ይሄ የምንዘር የክርስቶስ ኢየሱስ የሆነ ሰው ዘር መቁጠር የለበትም። የከሌ ዘር የተናቀ የከበረ የሚባል የለም። የኢየሱስ ደም ከኃጢአት ሁሉ ያነጻል። ሃሌሉያ። ባሪያ የለም፣ ጨዋ የለም፣
ግሪክ የለም፣ አይሁድ የለም። ሁሉ በክርስቶስ ምን ሆኗል? አንድ ሆኗል። ክብር ለኢየሱስ ይሁን። የኢየሱስ ደም ያደረገው ልዩነትን አስወግዷል። አሜን። እስቲ የኢየሱስ ክርስቶስ ደም ልዩነትን አስወግዷል በሉ። የኢየሱስ ክርስቶስ ደም ልዩነትን አስወግዷል። ዘረኝነት በኔ ላይ አይሰራም በሉ። ዘረኝነት በኔ ላይ አይሰራም። እኔ ከነገድ ከቋንቋ ተዋጅቻለሁ በሉ። እኔ ከነገድ ከቋንቋ ተዋጅቻለሁ። ሃሌሉያ። ሰዎችን ሁሉ እንድንወድ ክርስቶስ በተለይ እኛ የክርስቶስ ልብ ያለን አማኞች ልዩነት ሊኖረን ይገባል። አሜን። አስተሳሰባችን ዛሬ ይቀደስ። አመለካከታችን ይቀደስ። የበደልነው በደል ይደምሰስ። ጌታ የሚያዝነው ነገር አሁን ይወገድ። አይምሯችሁን ያዙና በኢየሱስ ስም ከዘር ከባህል የገባ አሮጌ አስተሳሰብ አሁን ይወገድ። በኢየሱስ ደም ይወገድ። ሰውን እንደ እግዚአብሔር ሰው ማየት ይሁንልን። ክርስቶስ የሞተለትን ሰው እንደ ክርስቶስ ኢየሱስ ልጅ ማየት ይሁንልን። ይሄ ልብ ነው የተሰጠን ይሁንልን። የበደልነውን ሁሉ ይቅር በለን። ክብር ለኢየሱስ ይሁን። ሃሌሉያ። አንድ ቃል እናነብና እንቆማለን። ራእይ 19ን ቆመን እናነብና ወደ ጸሎት እንሄዳለን። ስሙ ይባረክ። ሃሌሉያ። እስቲ የተባረካችሁ ለጌታ ክብርን ስጡ። ሃሌሉያ። እኔ የኢየሱስን ደም ስናገር በጣም ደስ እያለኝ ነው። ምክንያቱም የኢየሱስን ደም ሰይጣን እንድንናገር እንዲሰበክ አይፈልግም። ታውቃላችሁ፣ ቸርች ላይ እንኳን እንዲነገር አይፈልግም። አይደለም በህይወታችሁ ላይ ይሄንን የደሙን ኃይል አውቃችሁ እንድትኖሩ ሰይጣን አይፈልግም። ዛሬ ከዚህ ቀን ጀምሮ ደሙን ታውጃላችሁ። አሜን። በህይወታችሁ ላይ ታውጃላችሁ። አሜን። በስራ ላይ ታውጃላችሁ። አሜን። ባዶ በሆነ ነገር ላይ ሙላት ይመጣል። አሜን። ሃሌሉያ። ዮሐንስ ራእይ ምዕራፍ 19 ፓስተር ከደረስ ከመጣነው 6 እና 9 በጌታ ስም አነባለሁ። እንደ ብዙ ህዝብም ድምፅ፣ እንደ ብዙ ውኆችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ፣ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሶአልና የበጉ ሰርግ ሰርግ ስለደረሰ ሚስቲቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። ያጌጣና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህንን የእግዚአብሔር እውነተኛ ቃል ነው አለኝ። አሜን። ጌታ ይባርክ፣ ስሙ ይባረክ። አሜን። ሃሌሉያ። አሜን። እስቲ ጉባኤው ቃሉም ከደረሳችሁ እናነባለን። እንደገና ድምጻችን ከፍ አድርገን እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውኆችም ድምፅ፣ እንደ ብርቱም ነጎድጓድ ድምፅ ያለ ድምፅ ሰማሁ፣ እንዲህ ሲል ሃሌሉያ፣ ሁሉን የሚገዛ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርን ለእርሱ እናቅርብ። ያጌጠና የተጣራ ቀጭን ልብ የተልባ እግር እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነው። እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። ሃሌሉያ። የእግዚአብሔር እውነተኛ ቃል ነው። የበጉ ሰርግ ደርሷል። ኢየሱስ ይመጣል። ሙሽራችን ኢየሱስ ይመጣል። ቤተ ክርስቲያን ሙሽራ ነች። ሃሌሉያ። ዋና መጥቶ የሚወስደው ሙሽራው ነው። ኢየሱስ ይመጣል። የበጉ ሰርግ ደርሷል። ስለዚህ ነው አሁን በደሙ የሚቀድሰን። ደሙን የሰጠን እንድንቀደስ ነው፣ እንድንታጠብ ነው፣ እንድንበረታ ነው። ሃሌሉያ። ክብር ለሱ ይሁን። በሰማያት ላይ ቃለ ቅድም ሲነበብ ማቴዎስ ላይ ታፌ ሲያነብ አዲሱን የወይን ጠጅ በአባቴ መንግስት እስከምጠጣ ድረስ ጊዜ ድረስ ይሄን ደግሜ አልጠጣውም አለ ኢየሱስ። ይሄንን ከወሰደ በኋላ ታውቃላችሁ፣ በሰማይ ስንሄድም ይሄ ማዕድ አለ። ኢየሱስ አዘጋጅቶልናል። ኢየሱስ ከኛ ጋር ሊወስድ ይፈልጋል። ሃሌሉያ ሃሌሉያ። ኢየሱስ ይመጣል። ኢየሱስ ይመጣል። የበጉ ሰርግ ደርሷል።
ሃሌሉያ። ኤፌሶን መጽሐፍ ላይ እንዲህ ይላል። ሃሌሉያ። ያለ ነውር እንድትሆን ንጽሕት የሆነች ክብርት የሆነችን ቤተክርስቲያን ለራሱ ሊያቀርብ ወደደ። ሃሌሉያ ሃሌሉያ። አካሉን እያነጻ ነው ዛሬ። ሃሌሉያ። አንተ የክርስቶስ አካል ነሽ። አንተ የክርስቶስ አካል ነህ። አሁን በደሙ እያጠበ ነው። በደሙ እየፈወሰ ነው። በደሙ እያዘጋጀ ነው። ሃሌሉያ። እነዚህ ከወዴት የመጡ ናቸው አለ በራእይ ዮሐንስ ሲመለከት ከታላቁ መከራ የመጡ ናቸው። ልብሳቸውን በበጉ ደም አጥበዋልና። ሃሌሉያ። በበጉ ደም የታጠቡ ሃሌሉያ ይገባሉ። በኢየሱስ ደም የታጠበ ይገባል። ሕይወት ተሰጥቶናል። የዘላለም ሕይወት ተሰጥቶናል። በኢየሱስም ሕይወት ይበዛልናል። ይሄ ሕይወት ይበዛልናል። የኢየሱስ ክርስቶስን ደም ስንወስድ ከእግዚአብሔር ጋር የማያቋርጥ ኅብረት እንዲኖረን ያደርገናል። ስሙ ይባረክ። በዚህ እምነት ኃይል አሁን እንወስዳለን፣ እንጸልያለን። ስሙ ይባረክ። ቃሉን ጌታ ይባርክልን። የኢየሱስ ክርስቶስ ደም የሚናገር ደም ነው። የኢየሱስ ክርስቶስ ደም የኃጢአት ስርየትን ሰጥቶናል። የኢየሱስ ክርስቶስ ደም አስታርቆናል። የኢየሱስ ደም አጽድቆናል። የኢየሱስ ደም ድልን ሰጥቶናል። ጥበቃ ሆኖልናል፣ ደግሞም ይሆንልናል። ይህን ደም ስናስብ አንድ ነገር እንድንጸልይ ይፈልጋለሁ። በጌታ በኢየሱስ ደም እችን ምድር እንሸፍናለን። አሁን ደሙን እናነሳለን። በእምነት ነው የደሙን ኃይል የምንጠራው። ከዚህ ከተማ ላይ እርግማንን እንሰብራለን። የሞትን ኃይል እንሰብራለን። ከሆል ሳውዝ አፍሪካ ላይ በኢየሱስ ደም ዛሬ ይሄንን ደም ስንወስድ ቀንበርን እየሰበረ ከወንድሞቻችን ላይ የተነገረ ንግርት፣ የደም መፍሰስ አደጋ፣ የትኛውም የጭንገፋ መንፈስ፣ የሞትና የጭንገፋ መንፈስ ከደሙ የተነሳ የተሰበረ ይሁን። በኢየሱስም ይሰበር። እጃችሁን አንሱና ጸልዩ። ረባጂላ ማሳካ ፖራ ባዳላባያ ኢጋላ ባዳላባያ። ይሄን ደም በእምነት አውጁ። ሱቃችሁ ላይ አውጁ። ወንድሞቻችሁ ላይ አውጁ። ከተማው ላይ አውጁ። ህዝቡ ላይ አውጁ። በኢየሱስ ደም ይሸፈኑ። ከተማው በኢየሱስ ደም ይሸፈን። ስራችሁ በኢየሱስ ደም ይሸፈን። መውጣት መግባታችሁ በደሙ ይሸፈን። ልጆቻችሁ በደሙ ይሸፈኑ። ፋሚሊዎቻችሁ በደሙ ይሸፈኑ። የምንኖርበት ከተማ በደሙ ይሸፈን። እርግማን ይሰበር፣ በደሙ ኃይል ይሰበር። እኛ ይህን ደም ስንቀበል፣ ይህንን ደም ይዘን ስንወጣ በድል እንወጣለን። በድል መንፈስ እንወጣለን። ድልን ይዘን እንወጣለን። ድልን ይዘን እንንቀሳቀሳለን። ሞት በፊታችን አይቆምም። ጭንገፋ አይቆምም። ሌባ መንፈስ ይታሰራል። አደጋ ዕጣ ይከለከላል። ደሙ በግንባርሽ ላይ አለ። ሞት ያልፋል። መቅሰፍት ያልፋል። በኢየሱስ ስም ያልፋል። ዛሬ ይሄን ደም በእምነት እየረጨን እንጸልያለን። ከፓስተር ጋር እንጸልያለን። የደሙን ኃይል እየጠራን እንጸልይና ወደሚቀጥለው የጌታ ራእት ስርዓት መንፈስ ቅዱስ ከሱ ጋር ደግሞ ይሰራል። ስሙ ይባረክ። ሃሌሉያ ሃሌሉያ። ደሙን አውጁ። ሃሌሉያ ሬማሻካ ፕራዳላስ ሃሌሉያ። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ በእጃችሁ ሌላ ነገር ከያዛችሁ አስቀምጡና ሁለት እጃችሁን እንደተማረከ እንደተሰጣ ሰው ለበጉ ደም ስጡ። በጌታ በኢየሱስ ስም በእናንተ የተዘጋ በር ሁሉ ይከፈታል። አምናለሁ። አንድ ነገር ልቤ ከቃሉ ተነስቶ መጥተዋል። በሳውዝ አፍሪካ የሚዞር ቀሳፊ መርከብ አያገኛቸው። ዘራችሁ ላይ የሚወረወር ፍለጻ አይጎዳቸው። እንደዚህ ይሆናል። አልፎ ይሄዳል። የሾላ አንድ ከጦር ልጅ ቀስቶ አፍንጫው በጣም የሾለ ነገር አለ። ግን ነገር ግን እንዲህ ይሆናል። ደሙ ይከላከልላቸዋል። መለኮታዊ ከልካላ ሆነ። መለኮታዊ ክልከላ ሆነ። ከጥዊት በላይ የሚፈጥን ነገር አለ። ግን አልፎሽ ያልፋል። ኧረ እጁ አለ። አልፎ ያልፋል። የደሙ ጉልበት ባሮቻችሁ ላይ አለ። ምልክት አለ። ዘርጉ። ጠባቂ እንዳለ ሰው ማሳካራ ባራባል ያለ ሌሊትና ቀን ስለ ሮጥ አታመልጥም። ገንዘብ ስለ ከፈልክ አታመልጥም። ገዳዮቻችሁ ጨካኝ ናቸው። አንድ ግን በሰባራ በዛ ደካማ ቤት ነች ይላል። አንድ በምስኪኖች በር ላይ የተቀመጠ ሕይወት ያለ ድምፅ አለ። አንድ ኃይል አለ። የሚከለክል ኃይል አለ። የሚታደገን ኃይል አለ። አምናለሁ። መጨረሻ ማምለጥ ነው ይሆናል። ጠላት ቤት ሲያለቅስ ያንተ ቤት ዝማሬ ይሆናል።
በቆረቦታችሁ ላይ ውድቀት ይሆናል። የምነሳባችሁ ወገብ ይወጋ። አምናለሁ። የእግዚአብሔር ጥበቃ አለው። የዘረጋችሁትን እጅ ለጌታ ስጡ። ሃሌሉያ ሶባባባባባስ ሌላባላባላባስ ፕሮባስ ሼላባጋዲና ባሳ ፕሮባጋዲያና ኃይሌ እግዚአብሔር ነው። አሜን። 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 እናገራለሁ። ኃይሌ እግዚአብሔር ነው። በጌታ በኢየሱስ ስም ኃይሌ እግዚአብሔር ነው። አሜን። አንተ እንደዚህ በትሮቻችሁን ያዙ፣ ጫማችሁንም አድርጉ፣ ልብሳችሁን ልበሱ ተብሏል። አሁን የጣልነውን መለኮታዊ ልብስ ትለብሳላችሁ። የመንፈስ ጦር ትለብሳለህ። ቢረድ ጂሰስ ነህ። ጠላት የተዘጋጀው ወደ ቤቱ ለቅሶ ሲገባ አንተ ግን ታመልጣለህ። የምነሳብህ ወገብ ሲመታ አንተ ግን ታመልጣለህ። እግዚአብሔር ያሳዘበት ትላለህ። ያዘው፣ ስልጣንን ያዘው፣ ጸጋይን ያዘው። ሳውዝ አፍሪካ ላይ በኢየሱስ በትር ያመልከም እጅ ምድር ጉልበት ይባልታል። ሬሳ ትሸኝህ እናገራለሁ። ዛሬ የሆነ ሰው ክብር ለብሳል። ጸጋ ልበስ፣ ደሙን ልበስ፣ መንፈስ ቅዱስን ልበስ። ለበሰ የሆነ ሰው የበጉን ልብስ ለበሰች፣ ሙሽሪቷን ለበሰች፣ የአማራ ልብስ ለበሰች፣ ቀጭን ተልባ እግር ልብስ ለበሰች፣ የጽድቅ ሥራ ለበሰች። ዳላሎ ባሳብራ የእጅ ቤተ ክርስቲያን አትጨመላለቅም። አሮጌ ልብሷ ወለቀ፣ እድፋም ልብሷ ወለቀ፣ ነውሯ ወለቀ፣ ኃጢአቷ ወለቀ። ሙሽራ መጣ። በጌታ በኢየሱስ ስም ልብሳችሁን ተቀበሉ። የጽድቅ ልብሳችሁን ተቀበሉ። ኢየሱስ እንዳለ ለሎዶቅያ ቤተ ክርስቲያን ከእኔ ኩልክሽ ከእኔ ልብስ ይሰጥሻለሁ። እነሆ ዕርቃናሽን እሸፍናለሁ፣ ዕውርነትሽን እከፍታለሁ፣ በጸጋዬ አበለጽግሻለሁ። በራድና ትኩስ አይደለሽም ብለሻል። ከዚህ በኋላ ግን እሳት አረግሻለሁ። ደጆችሽ ላይ ቆሜያለሁ። አስገቢኝ። አድረጩና ኢየሱስ በሉ። በቃችሁ ከልባችሁ ጥሩት። ኢየሱስ በሉ። ሕይወቴ በሉ። ሰላሜ በሉ። ክብሬናይ በሉ። ድሌናይ በሉ። እናገራለሁ። በምነሳባችሁ ላይ ኢየሱስ እሳት ይሆናል። ደሙ እሳት ይሆናል። ሕይወታችሁ በዚህ ደም የታጠበ ይሁን። ነውር ይወገድ፣ ስንፍና ይወገድ፣ ፍርሃት ይወገድ፣ የተቋጠረ በደል ይወገድ፣ የተረሳ ነገር ይነቀል። ለሰይጣን ምክንያት የሆነ ነገር ካለ ዛሬ ከላችሁ ላይ ይነሳ። የተራቆተ ኢየሱስን ይለብሳል። ተነሱ አለ። ልብሳችሁን ልበሱ። ተነሱ አለ። ጫማችሁ ተነሱ አለ። ታጠቁ። ተነሱ አለ። በትር ያዙ አለ። ለካ እስራኤላዊ ሁሉ በትር ያስፈልገዋል። ዛሬም አማኞች በትር ያስፈልጋቸዋል። በትር በስልጣን ይመሰላል። በትር በእግዚአብሔር ስልጣን ይመሰላል። በልጅነት ስልጣን ይመሰላል። በኢየሱስ ስም ይመሰላል። አንድ ሰው ኢየሱስ ብሎ ይጮሃል። ባካችሁ ሙሴ የያዘው በትር ኢየሱስ ነው። ሄሎ እግዚአብሔር ቃል እንዲላል የኔ በትር ይለዋል። ኢየሱስ መጣና የብረት በትር ተሰጥቶኛል አለ። አሕዛብን ይቀጠቅጣለሁ አለ። ከዛ ቀጠለና ኢየሱስ ለእኔ የተሰጠውን በትር ለእናንተ እሰጣችኋለሁ አለ። ክንግዶሞች ስሙ፣ እግዚአብሔር ዛሬ እንደዚህ ነው ያለን። ትለብሳላችሁ። ከደሜ የተነሳ ጸድቃችኋል። ከደሜ የተነሳ የእኔ ልጆች ሆናችኋል። ታርቃችኋል። ከጥበቃ ሆኖላችኋል። ውርደት አይሆንም። አሁን የምንወስደው ባርከን ብለን የምንወስደው የክርስቶስ ኢየሱስ የደምና የሥጋ ምሳሌ ነው። የምወጣው ቃል ነው ግን እናንተ ላይ የሚሠራው ቃሉን አምኖ መቀበል። እስኪ አሜን በሉ። ቅዱስ ቁርባን ውሃና ህብስት ይሆናል። ካሉና የሆነ ተራ እንጀራ። ሃይማኖተኞች ስትሆኑ ተራ እንጀራ ነው። አይናችሁ ሲከፈት ግን እሳት ይሆናል። ሄሎ ፕሉዛባስ በኢየሱስ በእናንተ በቃ ይሄ ቃል ዛሬ መለኮታዊ ጥበቃ ያደርገዋል። የሆነ ሰው ከሰዓታት በኋላ ሴጣን የቀጠረ ቀጠሮ ካለ ፈረሰ። መለኮታዊ ፈውስ ይሁን።
ኪሳራ ይውደቅ። ድህነትን የሚያስቸግራችሁ ሰርታችሁ እጃችሁ ባዶ የሚያደርግ የሚያጣውልኝ ቅድም ጸድቃችኋል ለምልማችኋል የሚል ቃል መጥተዋል። ከደሞ የተነሳ ትለመልማለህ። የዘራው መቶ እጥፍ ያፈራል። ቤታችሁ ላይ እርቅ ይሆናል። በምትዘሩበት ሁሉ ቦታ ቋንቋ የሚያደባልቅ መንፈስ የተመታ ይሆናል። የአፌ ቃል የተባረከ ይሆናል። አንድ ሰው ጮክ ብሎ ሰላም ይባል በለው። እባክህ እጆቼ ወንድሞቼ ከዚህ በላይ ሰላም በለው፣ ሰላም በለው፣ ፍቅር በለው፣ ከላይ በለው፣ ከአብ ዘንድ በክርስቶስ በኩል ለእኔ ተሰጥቶኛል። አምኛለሁ፣ ተቀብያለሁ፣ አውጃለሁ። በኢየሱስ ስም ተቀበለው። ሰላም ያንቺ ነው፣ ፍቅር ያንቺ ነው፣ ልጅነት ያንተ ነው። እግዚአብሔር ካንተ ጋር ነው። ቀሳፊው እንዳያገኝ የተረጨ ደም አለ። ምን በላው ምግብ መርዝ አለበት እኮ መረዘ እንዳትል፣ አየሩ የተመረዘ፣ ቀኑ የተመረዘ፣ ኑሮ የተመረዘ፣ ዘመኑ የተመረዘ ነው። የበጉ ደም ግን መርዝ ከልካይ ነው። የስ መርዝ ፈዋሽ ነው። ውሃውን ፈዋሽ ነው። የምንኖርበትን አየር ፈዋሽ ነው። ኢየሱስ በሰላም ሄዶ ብሎ ይሸኛል። በሰላም ነው የምንሄደው። የክርስቶስ ደም ከኃጢአት ሁሉ ያነጻል። ደግመሽ አትስሪ፣ ዛሬ ግን ይቅር ብዬሻለሁ። አሜን፣ ሃሌሉያ። 3 ጊዜ ከፍ ያለ እልልታ ሰጥታችሁ